ዶክተር እኔ እኮ አዲሷ ነርስ ነኝ። አዲሷ ነርስ? አንተ ስለማታውቅ ነው እንጂ እኔ አዲሷ የተቀጠርኩኝ ነርስ ነኝ። እሺ መታወቂያሽን አሳይ። መታወቂያ? አዎ መታወቂያሽን አሳይ። መታወቂያ? እሺ ቻለው። አንተ ባለጌ ውሻ! እናት አይደለችም ነው ያልከው? እና ምን ናት? ብሌ ልጅ አይደለችም? አንተ ባለጌ ውሻ ሂደባ ከዚህ። እንደውም አንተ እዚህ መገኘት የለብህም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አደራ ድራማ ክፍል 94ን ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ብሌን ትልቅ አደጋ ውስጥ ነች። በእርግጥ ብሌን ሁሌም ከአደጋ ርቃ አታውቅም። የዛሬው ግን ከበድ ያለና ጫን ያለ ነው። በእሷ የተነሳ ሌሎች ሰዎችም እስከ ሞት ማለትም ራሳቸውን እስከ መሰዋት የሚደርሱበት ሁኔታ ተፈጥሯል ማለት ነው። ከኔ ጋር ከቆያችሁ ሁሉንም ከዚህ የምትረዱት ይሆናል። ወይዘሮ ገነትም ሙሉ በሙሉ ገነትን ተጠያቂ አድርጋለች ለዚህ ነገር። ሳሚ ደግሞ ጆንን ያው አይኑም ስላየበት ከሷ ክፍል ሲወጣ ጥርጣሬው ሙሉ በሙሉ ጆን ላይ ነው። በእርግጥም ልክ ነው። ሌላው እንደገና ቃል አሁንም ሀሳቧን ቀይራ ገነትን ክዳታለች። ለበኃይሉ አሁንም ለመገዛት ለበኃይሉ ቅጥረኛ ለመሆን አሁንም እጇን ሰጥታለች። ጆን ይሄን ነገር ይደርስበት ይሆን? ሁሉንም ከኔ ጋር ከቆያችሁ የምታዩት ይሆናል። በዚህ ክፍል እንግዲህ ብዙ አዳዲስ ነገሮች ተፈጥረዋል። ከሁሉም የሚያሳዝነው ግን ብሌንን በኃይሉ ሊያጠፋት ነው። ማለትም እንዳልሞተች ካረጋገጠ በኋላ በራሱ መንገድ የምታዩዋትን ዶክተር ቀጥሮ ሊያስጨርሳት ነው ማለት ነው። ከዛ በፊት ግን ጆን በኃይሉ ጋር ሄዶ የተፈጠረውን ነገር ሲነግረው በኃይሉም በጣም ተደስቶ መጠጥ ቀርቶለት እየጠጡ ሳለ ቁጭ ብለው፣ ጆን ግን አልተዋጠለትም ነበር ነገሮች ምንም እየጣመው አልነበረም የበኃይሉ ሁኔታ። ይህ ሁሉ ደስታ ግን እውነት ለኔ ቤተሰቦች ነው ወይንስ የሱን በቃል እየተበቀልኩለት ነው? ምንም እየገባኝ አይደለም። ውስጤ ጥፋት እንዳጠፋው የሚነግረኝ ለምንድን ነው? እውነት እነዚህ ሰዎች የአባቴ ገዳይ ናቸው? እኔ ግን ምንም አልተዋጠልኝም። ጋሼ የሆነ ነገር የደበቀኝ ይመስለኛል። ግን ደግሞ እንዴት ልወቅ እውነቱን እያለ ብቻውን እየተብሰለሰለ ሳለ በድንገት ቃል ኪዳን በሩን ከፍታ ገባች። በኃይሉም ደስ አለው ቃል በመምጣቷ። ጆን ደግሞ ተገርሟል፣ ተደንቋል። ምክንያቱም ይችን ልጅ አፍቅሯት ነበር። በአንድ እይታ ልቡ ውስጥ ገብታ የአይን ፍቅር ይዞት ነበር። አክስቱም ማለትም ገነት ሰላም ማናት ይች ልጅ በአንድ እንደዚህ እጅ የሰጠህላት? ይችንማ ልጅ ባወኳት እያለችው ሁሉ ነበርና በድንገት እዛ መታ ሲያያት ደነገጠ። በኃይሉ ጋር ይተዋወቃሉ ማለት ነው። በኃይሉ ጋር ትሰራለች ማለት ነው። ለምን እዚህ መጣች? እንዴት ተገኘች? ምንድን ነው ስራዋ? ብዙ ጥያቄ በአእምሮቹ መጡ። ሳያስበው ግን በኃይሉ የስራ ባልደረባችንና ተዋወቃት ብሎ አስተዋወቃቸው። ከዛም ቃል ምንም ወደዛ ወደዚህ ሳትል ልጄ ነው ብሎ ሲላት የጆንን እናት አባት ፎቶ ይዛ የሄደችው ለመጀመሪያ ጊዜ ማለትም ገነት ከሰጠቻት በኃይሉን መቀመቅ ከሚያወርደው መረጃ አንዱ የጆንን አባት እና እናት ሲገድል የሚያሳየው ሙሉ መረጃ ዶክሜንት ነው። ከዶክሜንቱ ጋር ደግሞ የአባት እናቱ ፎቶ አብሮ ነበር። ስለዚህ በኃይሉን የሚያጠፋው ነገር ወይም ደግሞ የጆንን አባት ገዳይ የሆነው መረጃ በቃል እጅ ነው። ማለትም ወይዘሮ ገነት ስለሰጠቻት። ግን ቃል እስክተማመንበት ድረስ ሙሉ መረጃውን አልሰጠውም። ስለዚህ በዚህ ፎቶ የማውቀው እንዳለ ከነገርኩ በቂ ነው ብላ ለጊዜው ዶክመንቱን አስቀምጣ ፎቶውን ብቻ ነበር ይዛ ሄደችው ወደ በኃይሉ ጋር። ፎቶውን ሳታስበው ጠረጴዛ ላይ ስታስቀምጥ ጆን አየው፣ ደነገጠ። እንዴት አገኘሽ የእናት አባቴን ፎቶ? አንቺ ማነሽ? ከየት አመጣሽው?
እያለ በጣም ብዙ ጥያቄዎች ጠየቃት። እሷም በተቻለ መጠን ለማብራራት ስሞክር በመካከል እንዳታበላሽ ነገር እያለ በኃይሉ ሲገባ እባክህ ጋሼ የምጠይቀው እሷን ነው፣ እሷ ብቻ ትመልስልኝ እያለው ነበረ። ያም ሆነ ይህ ግን ውድ ቤተሰቦቼ ምንም ነገር ማስነቃት አልቻሉም። ሁለታቸውም ምስጦች ስለሆኑ ቃልም ሆነ በኃይሉ ተባብረው ጆንን ድንብርብሩን አውጥተውት በመጨረሻም ተናዶበት የነበረውን እንዲሁም በቃ በኃይሉም በቃ ቀደመኝ የአባቱ ገዳይ መሆኔን አወቀ እኔን እዚሁ ነው የሚገለኝ ብሎ ተስፋ በቆረጠበት ሰዓት ነው ድንገት ነገሮች የተቀለባበጡት። በኃይሉ ግን ያም ቢሆን ግን እኔን ማንም አይቀድመኝም ብሎ ሽጉጡን አውጥቶ እያዘጋጀ ሁሉ ነበረ። ግን ጆን ምንም አልነቃም። የብሌን መጨረሻ እና ደግሞ የት ሆስፒታል እንደተኛች በኃይሉ አጣራው። ጆን ወጥቶ ከሄደ በኋላ ትዝ አለው፣ የሆነ ነገር ትዝ አለው። እንዴ ጋሼ ያጣራኝ የተኛችበትን ሆስፒታል ሊያስገድላት ነው እያለ እየሮጠ ነበር ወደ ሆስፒታል ሲሄድ የነበረው። በእርግጥም ልክ ነው። በኃይሉ እንግዲህ የምታይዋትን ተቀጣሪ ደውሎ ጠርቶ በአንድ የትዕዛዝ ሂጅና ግዳጅ መፈጸም አለብሽ፣ ዛሬ መጨረሻ ስራሽ ነው ብሎ ብሌንን በመርዝ እንድታሰናበታት ሆስፒታል ልኳታል። ሳሚ ደግሞ ጆንን አፋጦ ይዞ በቡጥ እየታገለው ሳለ ሰላም ደውላ እባክህ አቶ ለየት እንዳለ አውቃለሁ፣ ብሌን ዶክተሩ ከደቂቃዎች ምርመራ በኋላ ወደ ቤቷ ተወስዷታላችሁ ስላለን ታስፈልጋታለህ። ዶክተሩ ደግሞ ብሌን የሚያስደስታት ሰውና የሚያስደስታትን ነገር በፊቱ አድርጎላት ስላለ የግድ መኖር አለብህ፣ ለሁሉም ነገር ጊዜ ያለው እባክህ አቶ አሁን የት እንዳለ አውቃለሁ ብላ አፋጣ ስትጠይቀው ጆንን እየደበደበበት ካለ ሁሉንም ጥሎ ወደ ሰላም እየሮጠ ሄደ። ሰላምም እባክህ ተረጋጋ ልጄ፣ ጥርጣሬ እንኳ እውነት ቢኖረውም ግን በተረጋጋ መንፈስ ነው እንጂ በዚህ ነገር ብዙ ነገር ነው የምታበላሸው፣ ስሜትህን ለመቆጣጠር ሞክራለችው። ሰላምዬ አምንሽኛል አላት። የተወሰነ ነገር አምኛለሁ፣ ሙሉ በሙሉ ባይሆንም ግን ደግሞ ለጊዜው እሷ ምንም ጥቅም የለውም፣ ትኩረታችንን ሙሉ በሙሉ ብሌን ላይ እናድርግ፣ እባክህ ስሜትን ተቆጣጠር ብላ ለመነችው። ይሻላል። እናም ዶክተሩ ጠርቷቸው ወደ ሰላም ወደ ዶክተሩ ስትሄድ ገነትና ዳግም ቆመው ነበረ። ለምንድን ነው ሰላም ሄደችው? እች ምን ትሰራለች ማትረባ? እኔ እናቷ እዚህ እያለሁ ለምንድን ነው እሷ የቀረበችው ዶክተሩ ጋር? እኔ ነበርኩ መሄድ አለብኝ እያለች ስትል ዳግም እናቴ ተይ እንጂ ሰላም እኮ ምንም አላደረገችም፣ ብሌን ልትሰራ አይደል እንደዛ ቤት ሄደችው? ምን አድርጌ ነው የምታያ? ተይ እንደዚህ አትበይ እናቴ። ለማንኛውም አሁን የሚጠቅመው ለብሌን የሚጠቅማት ይሄ አይደለም፣ እባክሽ እናቴ ተረጋጊ አላት። አንዴ ከዚህ ትውጣልኝ እንጂ እኔ ልጄን ወስዳታለሁ። እዛ ቤት ከሄደች ጀምሮ ልጄ ምንም ሰላም አላገኘች፣ ሁሌ እየታመመች ነው እያለችው ነበር። እሱም አይ እማዬ እዛ ቤት እንዴት ትሄዳለች? አይመቻትም እኮ ብሌን እኮ ታሟለች፣ እባክሽ እንደዚህ አታርጊ፣ ወደ ሰላም ቤት ነው የምትመለሰው። አይ ልጄ በጭራሽ፣ እኔ ነኝ ለልጄ ኃላፊነት መውሰድ አለብኝ። እዚህ ቦታ ላይ ማንም አያገባውም። ለልጄ የሚያስፈልጋትን እኔ ያውቃለሁ። ደግሞ ሲያደገችበት ቤት አይደል እንዴ? ትላንትና እኮ ነው ሰላም ቤት ያየችው። ምንድን ነው እንደዚህ የምትለው? አንተም ልጄ አንተ ራሱ ያውነህ ብላው ጥላው ሄደች። ያኔ ሳሚ ተናደደ። ዳግም ምን ሆነህ ነው? ለብሌን እኮ ያ ቤት አይመቻትም፣ እንዴት እንድታረጋለህ? እንዴት ዝም ትላለህ? ምን ላድርግ? ያው እናቴ አንዴ ከተናገረች ልክ እንደዚህ ናት። በቃ ተዋት። ለማንኛውም ደግሞ እኮ ልክ ነች። እናቴ ከልጅነቷ ጀምራ ነው ያሳደገች ብሌንን። ምንም ብትል ልክ ነች፣ ይገባታል። ስለዚህ አንተ ደግሞ እንደውም አያገባህም፣ ከኛ በላይ ለሷ የምትቆረቆራት ትምሰል ብሎ ጥሎት ሄደ። ያኔ በጣም ተናዶ ሳለ ገነት ሰላም መጣች። ሰላም ጋር ቆሞ ሲያወራ አይ ችግር ተፈጥሯል አላት። የምን ችግር ስትለው ገነት ልጅቱን እዛ ቤት ካልወሰድኩ እያለኝ ነው። ብሌን ደግሞ እዛ ቤት ሄዳ እንዴት ነው የሚሻላት? ታማለች እኮ ሰላም፣ እየባክሽውን ነገር ፍጠሪና አንቺ ጋር ትሆን አላት። አይ ይህም ማድረግ አልችልም። እሺ ብትለኝና ብትረዳኝ ከኔ ጋር ብኮን ብሌን በጣም ደስ ይለኝ ነበር። ግን ደግሞ እናት አይደለች? ገነትም ልክ ናት፣ ልንረዳት ይገባል። ሳሚ ተዋት፣ በቃ የተመቻትን ታድርግ። ለማንኛውም እኛ በተቻለ መጠን ለብሌን የሚጠቅመው እናደርጋለን እያለች ስትለው በድንገት እሱም እናቷ እኮ አንቺ ነሽ፣ እሷ እንደውም እናቷ አይደለችም ሲል ድንገት ገነት መጣች። አንተ ባለጌ ቆሻሻ፣ ምንድን ነው ያልከው? እኔ እናቷ አይደለሁም? እኔ ብሌን እናት አይደለሁም? ምን አገባህ አንተ? ሲጀመር አንተ እዚህ መገኘት የሌለብህ ሰው ነህ ባለጌ ብላ ሰደበችው። ያኔ በጥፊ መታቸው። ከዛ ጥላው ስትሄድ
ሰላምም ተናደደችበት። እባክህ ሳሚ ስሜትን ተቆጣጠር፣ ስንት ጊዜ ነው የነገርኩህ? ነገሮች እንዲያረካ ታበላሽ። ገነት ልክ ነች፣ ተናዳብኛለች። ስለዚህ ልክ ነች። በዛ ላይ እንደዚህ አይባልም፣ ካንተ የማይጠበቅ አማርኛ ነው። እሷ በጥፊ መታች እንጂ እኔ ራሱ አለቅም ነበር። በጣም ነው የምታናደው። እባክህ ስሜትን ተቆጣጠር ብላ እሷም ጥላው ሄደች። በመጨረሻም ሆስፒታሉ በር ላይ ተሰባስበው ቁጭ እንዳሉ የዶክተሩን ምላሽ እየጠበቁ የምታዩት ነርስ መስላ ልብሷን ለብሳ በኃይሉ የላካት ቅጥረኛ ብሌንን መረዛ ለመግደል ሆስፒታል ውስጥ ዘልቃ ገባች። ግን ገና ከበሩ ስትገባ ሳሚ አልወደዳትም። ልቡ ደነገጠበት። ብድግ ብድግ ማለት ሲጀምር ምን ፈልገህ ነው አለችው። ወዴት ልትሄድ ነው ብላ ስትጮህበት ሰላም ደነገጠ። አይ እቺ ነርስ ግን እኔ አለ። ደግሞ ብለህ ነርሷንና ዶክተሮችንም ተጠራጥር። ኧረ ያንተስ ከፋ። እባክህ አንተ ልጅ ራስን ተቆጣጠር፣ ስራቸውን ይስሩበት አለችው። ግን ፈርቷት ነው እንጂ ሰላምን ውስጡ ምንም አልተቀበለው። ደግሞ ልክ ነበር፣ ሁሌ ጥርጣሬው እሱ ልክ ነው። ሰላም ግን አትረዳውም እውነቱን ለመናገር። በመጨረሻም እንግዲህ ነርሷ ዘልቃ ከገባች በኋላ ብሌን ማለት አንቺ ነሽ? ከባለቤት ከአለቃሽ ከባኃይሉ ሰላምታ ተልኮልሻል። ከዚህ ስቃይ የምትገላገይበትን የረፍት መድኃኒት ይዤልሽ ነው የመጣሁት። አይዞሽ፣ ላንዴ ልስጥሽ እንጂ እስከ ወደኛው ነው የምታሸልቢው። ላንቺም እኮ የሚሻልሽ እሱ ነው የኔ ቆንጆ ስትል አደነገጠች። ራሷን እየወዘወዘች ብትለምናትም አልተረዳቻትም። ተይ የራስሽን ዝም ብለሽ አታድክሚ። አሁን እኮ የሚሻልሽ ላንቺ ራሱ እሱ ነው። እኔ ብሆን ለዘላለም ረፍት የሚሰጠኝን ይህንን ነበር የምመርጠው እያለች እየቀለደችባት ከቆየች በኋላ በመጨረሻም መድኃኒቱን አዘጋጅታ በተሰቀለው መድኃኒት ውስጥ በግሉኮስ ውስጥ ልትሰካው ስትል መርፌውን ዶክተሩ መጣ። ማነሽ አንቺ? ምንድነሽ? ምን እያረግሽ ነው? እዚህ ከየት ነው የመጣሽው? ምን ፈልገሽ ነው? እያለ የመሳሰሉትን ጥያቄዎች ሲጠይቃት እሷ ደግሞ እዚህ የተቀጠርኩ አዲስ ነርስ ነኝ አለችው። እኛ አዲስ ነርስ አልቀጠርንም፣ ደግሞ እኔ የማላውቀው ነርስ ማን ነው ሲላት፣ አንተ ስለማታውቀኝ እንጂ እኔ አዲስ ነርስ ነኝ አለችው። እሺ እንደዛ ከሆነ መታወቂያሽን አንጭኝ ስጭኝ አለ። እሺ ብላ መታወቂያውን የምትሰጠው መስላ ወደ እሱ ከቀረበች በኋላ ለብሌን ያዘጋጀችው መርፌ በአንገቱ ላይ ሰካችበት። ያኔ እንግዲህ በምታዩት መልኩ የሚሰግድላት መስሎ እግሯ ስር ተደፋ። በጣም ያሳዝናል። ብሌን ልቧ ተሰበረ። በዚህም በጣም ነው ያዘነችው። እንደምንም ብላ ጎትታ ከግግሬዋ ስር ከጣለችው በኋላ ሌላ መርፌ አዘጋጅታ አሁንም ብሌንን እንድትመረዛ ስትል እንግዲህ ጆንም እየሮጠ በጣም በፍጥነት ልቡ ፍንድት እስኪል ድረስ አድንሻለሁ ብሌን እደርስልሻለሁ እያለ እየሮጠ ነበር። ግን በሩን ከፍቶ እስከሚገባ ድረስ አላየንም። እሷም በግሉኮሱ መርፌውን ልሰካው ከአንዳንድ እያለች ነበረ። እንግዲህ በቀጣዩ ክፍል ምን ሊፈጠር እንደሚችል ይዤላችሁ መመጣ ይሆናል። ለዛሬ ግን በዚሁ ጨርሰናል። እናም ደግሞ ሳሚ አሁንም ልቡ አላረፈለትም። ዶክተሩም እኮ ሁለተኛ ገብቶ ሄዶ ቀረ። ነርሷም ቀድማ ገብታለች። ምንድን ነው እየሆነ ያለው? ሰላምዬ እኔ ልቤ ምንም እያረፈልኝ አይደለም አላት። እባክህ አንተ ልጅ ተረጋጋ ነው የምልህ፣ ስራቸውን ይስሩበት ብላ አሁንም ጮኸችበት። በእርግጥ ሳሚ ልክ ነበር፣ የሚሰማው ግን አላገኘም። ብሌንን ይታደጋት ይሆን? ጆንስ ደርሶ ያድናት ይሆን? ብቻ በቀጣይ ክፍል ይዤላችሁ መጣ ይሆናል። ለዛሬ በዚሁ አበቃው። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በእናንተ 2000 ልገባ ነው። በዚህ ደግሞ ደስ ብሎኛል። በጣም አመሰግናችኋለሁ። የሀገሬ ልጆች ተባረኩ።